እንደምናላችሁ እንደምቆያችሁ እንደምንከረማችሁ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች እያንዳንዷን የመንገዱን ጉዞ ነገር ግን አጋጣሚ ሆኖ እንግዲህ ከሰላማዊትን ታውቋታላችሁ ነበር በቴክስት ነው እና እሷ ተሳስታ የጻፈችልኝ ቴክስት ነበር ማለት ከዛ በኋላ መልስ ልትሰጠኝ ስላልቻለች አጎቴ እኮ እዚላትም ልጽፍላት በሞክርም ልታነሳልኝ አልቻለችም ነበረ። ያ ማለት እንግዲህ ወይ አስደንግጧታል ወይ ደግሞ አምልጧት ነው ይህን ነገር እየተናገረችው ብዬ ነው ማሰበው። ለማንኛውም ውድ ቤተሰቦች ይህን ነገር እንግዲህ ለማጣራት እና ለማነጋገር ድጋሜ ተመልሼ የተመለከታችኋት አክስቴ ቤት እንግዲህ ዛሬም መጥቻለሁ። ውድ ቤተሰቦች እንግዲህ መጣብኝ ያለው ነገር በጠቅላላ የሆነ በቃ ጥሩም የማይባል ነገር ነው። ነገር ግን እውነታው ላይ ለመድረስ እየቻላችሁበት አብራችሁ የሆኑ አዲስ ሆናችሁ ካለ ሰብስክራይብ ያደርጋችሁ ቤተሰቦናችሁን ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደርጋችሁ ለብዙ ሰው እንድታደርሱ ይፈልጋሉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ደርሶ ሰላማችሁ በዚህ ትርፍርፍርፍርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። እንግዲህ አብዛኞቻችሁ ባለፈው እንግዲህ ከአንድ ቀን በፊት ማለት ነው ልዑል ጠፋ ሲሉ በጣም ተጨናንቀን ሰው አግቷል እንደዚህ ብሏል ሲሉ አይታችኋል። በጣም ብዙ ነገር አስበን ነበረ፣ ግን እግዚአብሔር ይመስገን እሱን እንግዲህ አይተነዋል። ዛሬ ግን ሲየላችሁ የመጣሁት ጉድ የልዑል እህትና የአክስቱ ልጅ ሁለት ጉድ ነው ዛሬ የላችሁ የመጣሁት። እንግዲህ እርስ በርሳቸው መጀመሪያ አብረው ተባብረው ሲሰሩ ነበረ። አሁን ደግሞ እርስ በርስ ልዑል ጉድ እያለ ነው። መቼም ዘንድሮ የማንሰማው የማናየው ነገር እድሜ ይስጠን እንጂ የለም። አብረው ተባብረው አክስታቸውን ወይም የልዑልን አክስት ለዚያች እናቷ ማለት ነው ብዙ ነገር ሲረዷት ምግብ ሁሉ ሳይቀር ሲያመላልሱ አሁን በስከ መጨረሻ አንቺ ነሽ አንተ ነህ አንቺ ነሽ አንተ ነህ እየተባባሉ እንግዲህ የልዑል እህት እንግዲህ በመሀል ላይ ውርዴቷን ተኮናንባለች ማለት ነው። ከእሱ አልፎ ገና እንግዲህ ልጅቷ እንደምትለው ከሆነ የልዑል እህት ልጅቷን አሳልፋ ለመስጠት ነበር። እንግዲህ በደንብ ታውቃለች እናቷ ያለችበትን። እዚህ በፊትም እየደበቀቻችሁ ነው እንጂ አሁን ላይ እናቴ ጠፋች ብላ እንደዚህ ብላ አስባ ምናምን እንደዚህ እንትን የምትለው ከፊት ተባባሪ ነበረች። ያለችበትን እያወቀች እኔም እንዳልናገር ያደረገችኝ እሷ ናት ብላ እንግዲህ በስከ መጨረሻ የልዑል እህት ተናግራለች ማለት ነው። እስካሁን ድረስ ስንት ነገር እየተሰራ ዝም ብላ አብራለች። አሁን እኔ ይህንን ስለተናገረች ላወግሳት ወይም እንትን ልላት አልችልም። ምክንያቱም እሷም ራሱ አንደኛ ሌባ ናት። ታዲያ ይህን ሁሉ ነገር ካወቀች ኦልሬዲ እንደምታውቅ እኮ እኔም ነግሬያችኋለሁ። እነ ሚኪም እየተከታተሏት ከአክስቱ ልጅ ጋር ነው የምትውለው ምናምን ተብሎ ተወርቷል። ግን ደግሞ ይህን ነገር እያወቀች አሁን ጉዱ ከወጣ በኋላ ሌላ ነገር አምጥታ ስለ ድሮ ታሪክ ስታወራ ወንድሟን በዚህ ያገዘችው መሰላት። አሁንም እኮ ድራማ እየሰሩብን ይሆናል እኮ ሳትጠፋ የልዑልን እንትን ምንድን ነው ሀሳቡን ለመስረቅ ይሆናል። ኦልሬዲ ልዑል ፋታ ልሰጣት ስላለ በዛም በዚህም ሰው እንትን ስላለባት ለዛም ይሆናል ታግታለች፣ እንደዚህ ብላለች፣ እንደዚህ እያሉ በውሸት እንትን የሚሉት። ኦልሬዲ ትናንት ዕለት ልዑል ምን እንዳለ ሰምታችኋል። እኔ ወሬው መደጋገም አልፈልግም። ያያችሁት አይታችሁታል። ካላያችሁ ደግሞ እንግዲህ የራሱ ቻናል ላይ ገብታችሁ ማየት ትችላላችሁ። ስለ ሴቶቹ ጉድ ነው ዛሬ የምነግራችሁ። በየጊዜው መቼም እኛ አዳዲስ ነገር ነው እንትን የሚለው በተለይ የነዚህ ሴቶች ጉዳይ በደንብ የልዑል እህት ብትሆን ነፃ አይደለም ከአክስትየዋ ጋር የምትሰራው። እንግዲህ በስከ መጨረሻ ሁሉም ነገር ከወጣ ተከፍሏት እንደምትሰራ እንግዲህ ለወንድሟ እንትን ስትል ብር ተከፍሏት እንደምትሰራ
ለወደፊት ደግሞ ልዑል መንቀሳቀስ እንደዚህ ካልቻለ በልዑልን እንትን ለእሷ እንደሚሰጣት እንግዲህ ይህንን ያሳመነቻት ማናት? አክስትየዋ። ልጅቷ ደግሞ ከፍት ናት። እሺ ብላ እንግዲህ በሀሳቧ በአክስቷ ሀሳብ ተስማምታ አድርጊ ያለቻት። ለምን እናቷ አትሆንም? እያያችሁ እኮ ነው ታደርገዋለች። እና ይህን ሁሉ ነገር እንግዲህ ዛሬ በስከ መጨረሻ ሁለቱ ሴቶች ስለተጣሉ ነው ይህን ሁሉ ነገር እያወጡ ያሉት ምስጢራቸውን። ኦልሬዲ ሁለተኛ እንደማይገናኙ ይመስል ዛሬ ጉዳቸውን እነ ሚኪ እንኳንም ልዑል ሰማት። እኔ ከልዑል ፊት እንደዚህ ስለተፈጠረ ደስ ብሎኛል። ኦልሬዲ ከልዑል ጋር አትኖርም ልጅቷ። የራሷ ዶርም ዝም ብሎ ነገር ተከራይተውላት ነው እንጂ ከነሱ ጋር አይደለም የምትኖረው። እንደ በፊቱ ቀብጣለሁ እንደዚህ ላለው የምትልበት ሰዓት አልፏል። አሁን ልዑልም አውቆባታል። እናቷ እንኳን በፊትም ታውቃለች። እነ ሚኪም ሁሉም ስላወቁባት ብዙ ነገሮች አታለች። ግን ደግሞ ቅጣት ደግሞ አልተሰጣትም። በደንብ አክስትየዋ ስትያዝ ስለዚች ጉደኛ ስታወራ እንግዲህ ልዑል ያዳላል አያዳላም የሚለውን በዛ ሰዓት እናያለን። አሁን አንፈርድም። ለምን አያስርም ለምን እንዲህ አይልም አንልም። በደንብ እንጠብቅ፣ ትዕግስት ይኑረን። ከዛ መጨረሻውን አብረን እናያለን። ይሄ ደግሞ ወንዱ ልጅ ደግሞ ስለ ሴቶቹ ሁለቱም ሴቶች ከነገራችን ላይ ቀን ራሱ ትምህርት ቤት ነን እያሉ እዛ እንደሚውሉ ተናግሯል። ራሱ ልጁ ማለት ነው። እሱም ተባባሪ ነው። ግን ደግሞ ያው በመሀል እንግዲህ የልጅ ነገር ታውቃላችሁ። የሆነ ነገር እንትን ካላችሁ ከተጣላችሁ ምንም አይነት ምስጢር አይኖራችሁ። ሁሉም ነገር ነው እንትን የምታወጡት እና ያው በጣምም ልጅ ናቸው እንደዚህ ናቸው ሳይሆን ስራቸው ግን በጣም ነው የሚያሳዝነው። እኔ አክስት ልጆች የተባሉት ልጆች ጋር በፍጹም አልፈርድባቸውም። የእናታቸውን እንትን ነው መሸፈን አለባቸው። በጣም ያስጠላችኝ እና የቀፈፈች ብትኖር ደግሞ የልዑል እህት ናት። በዚህ ልክ ያወቀች በዚህ ልክ ርቀት እየሄደች ለወንድሟ ዝም ብላ አሁን ልዑል ነው ያገታት የሚባል ወሬ ሲመጣ ነው ይሄን ነገር እየተናገረች ያለችው። ነገ ደግሞ አላቅም ማን አንዳቸውን እንትን በይ ብትባል እሺ ብላ የምትስማማ ልጅ ናት። እኔ ምንም አላምናትም። ኦልሬዲ ልዑል አሁን እግዚአብሔር ይስጠው በእናንተም በኮሜንተር በብዙ ነገሮች አይቶ ሰምቶ ካጠገቡ ስላራቃት ደስ ብሎኛል። እሱንም ሳትጎዳው ሌላም ሰው ሳትጎዳ ራሷን ችላ እንድትንቀሳቀስ ማድረጉ ደስ ብሎኛል። ግን ደግሞ አሁንም ቢሆን አይኑን መግለጥ አለበት። ኦልሬዲ ምን እንደሚያደርጉት አላውቅም። እኔ እየፈራ ያለሁት ለልዑል ነው። አሁን እናንተ ይቺ አክስት የተባለችው ሴትዮ ምን እንደያቀደች እንደሆነ ከሷ ጀርባ ያሉት የልዑል ቤተሰቦች እኮ አክስትዋ ብቻ አይደለችም፣ ወንድም ምናምን አጎት አሉ። እነሱስ ምን እያሰቡ እንደሆነ በጣም ጥሩ ሰው መረጃ ሲሰጥ የነበረው ሰውዬ አቶ ማን ናቸው የሞቱት? እነሱ ነበሩ ጥሩ ነገር ለልዑል የሚያግዙት የሚያውቁትን ነገር ሁሉ የሚናገሩት። ይሄም ከዚህ ከክፍለ ሀገር እንትን የሚለውም አንደኛው እንትን እሱም ራሱ የዚች ተባባሪ ነው። ግናት እንዳይታሰር ብቻ ሲል ልዑል ከገዳም መጣ ሲባል መቶ ብዙ ነገሮች ሲዋሽ አይታችሁታል። በጣም ብዙ ነገሮች ያልተሰራ ተሰራ እያለ እና ከባድ ነው። የሴቶቹም ጉድ ብዙ ነው።
እያንዳንዳቸው እንግዲህ የስራቸውን እያገኙ ይመስለኛል አሁን ላይ በስከመጨረሻ ድረስ ሁሉም የእጁን እያገኘ ይመስለኛል። የእውነት ማግኘትም አለባቸው። ሰው የዘራውን ነው የሚያጭደው የሚባለው በትክክል። ከነገራችን ላይ የልዑል እህት ከአንዴም ሁለቴ ልጅቷን ለማሳዝ ሞክሬ ነበር ብላለች፣ አክስትየው ያለችበትን። ታዲያ ማን ከለከላት? እፍረተ ቢስ ሆና ነው እንጂ ከአንዴም ሁለቴ ወጥመድ አዘጋጅቼላችሁ ነበር የምትለው። አንዴም ኤርሚያስን ነው እንትን ያስባለችው። በሁለተኛውም ሰዓት ምን እንደተፈጠረ አይታችኋል። ትራፊክ መኪና መንገድ ዘጋባቸው፣ ቤት እንደገቡ ጠፉባቸው። እሷን ላገናኛችሁ ብላ ማለት ነው። እሷ ራሱ አንደኛ እንትን ናት። የልዑል ዋነኛ ጥላት እህቱም ናት። አክስቶቹ ወይም የአክስቱ ልጆች አይደሉም። አሁን ለሱ አዛኝ መስላ እንደዚህ የድሮ ያለፈ ታሪክ የምታወራው ለመመስገን ከሆነ እኔ ሰልችታኛለች ስለሱ። እግዚአብሔር ይመስገን ብዙ ነገር አስቤ ነበር። ልዑል ሰው አገተ፣ እንደዚህ ያለ እንደዚህ ሲባል የእውነት ምን እንዳሰብኩ ታውቃላችሁ? ምናልባት እናንተም እንደኔ ያስባችሁ ሊሆን ይችላል። ልዑል ራሱን አግተውት ወይ የሆነ ነገር እያደረጉት ይሆን እንደዚህ ነው ያሰብኩት እንጂ ኦልሬዲ ልዑል ሰው እንደማያግት ልዑል እንደዚህ እንደማያደርግ ሁላችሁም ታውቃላችሁ። ሞር ደግሞ ይሄ ነገር ሲመጣ የፈራሁት ለልዑል ነበረ። ልዑል አክስቱ ብቻ አይደለች የምትፈልገው፣ በጣም ብዙ ፈላጊ ያለው ታውቃላችሁ። እሷ ሴት ናት፣ አቅምም አይኖራትም በዚህ ልክ እንትን የምትልበት። ሌሎችም ስላሉ ማለት ነው። እነሱን ነው ነበር የምፈራው። ሁሉም እያንዳንዱ የስራውን ያገኛል። ከነገራችን ላይ አንዳንድ ጊዜ እኛ በጣም እንቸኩላለን ለነገሮች የምናደርጋቸው ነገር ሁሉ ነገር ግን ደግሞ ከጊዜ እያያችሁ ሁሉም የእጁን እያገኘ ነው። ሁላቸውም ይህ ቢዘገይም ራሱ የእጁን እያገኘ ነው። ልዑል መልካም ስለሆነም ይመስለኛል በራሱ እንትን ራሱ ያቀዳቸው ነገሮች እየተበላሹ ምናምን ያሉት እና እሱ ጥሩ ስለሆነ መልካም ልብ ስላለው ነው። የእነዚህ ልጆች ዛሬ መጥተው እንደዚህ ስለ በፊቱ ቢያወሩ የአክስት ልጅም እህትም የተባለችው ልዑል መልካም ስለሆነ ራሳቸውን ሲያጋልጡ ከማየት ማስደሰት ከዚህ በላይ ደስታ የለም። ነገ ደግሞ ምን እንደሚሉ አናውቅም። በየጊዜው አዳዲስ ታሪክ ነው የሚያመጡት። ብቻ ልዑል ሰላም ይሁን። ሌሎችም እንደዚሁ እነ ኤርሚያስ አሁን በልዑል ምክንያት እነ ኤርሚያስ እነ ሚኪ ከጀርባ ያሉት ሁሉ እየተከታተሉ ቤታቸው ድረስ ሲሄዱ ምን አይነት እንትን እያሳለፉ እንደሆን ከካሜራ ጀርባ ፈጣሪ ብቻ ነው የሚያውቀው። መጀመሪያም ይሄን ስራ ሲሰሩ ሰላም እንደማይኖረው ያውቃሉ። እነሱ ሁላቸውም እያወቁበት ነው የገቡት። ይሄ መጀመሪያቸው አይደለም። ከዚህ በፊት ስንት ነገር ስንት ታሪክ ሰርተዋል። ልዑልም ቢሆን አይታችሁታል። በመስፍን ጊዜም ብዙ ነገሮች ምግብ እስከ መመረዝ ሰው እስከ መሞት ብዙ ነገር ደርሷል። እንደውም በአሁኑ ትንሽ የዚች አክስትየዋ ጉዳይ እነሱም ብዙም እንትን አላሏትም። ያው ሴት ናት ተመልሳ ትመጣለች፣ ይህን ያክልም ርቀት ትሄዳለች ብለውም ምንም ትኩረት ስላልሰጧት ይመስለኛል አሁን ላይ ሴትየዋ እየባሰባት የመጣው። እናያለን፣ እድሜ ይስጠን። እናያለን። ጊዜ ወርቅ ነው። እኛ በየጊዜው የማናየው ጉድ የለም። ብቻ እስኪ ትዕግስት ይኑራችሁ።
እናንተም ትዕግስት ይኑራችሁ። እኔም አዲስ ጉድ የተባሉ እንትኖች አሰማችኋለሁ፣ ታያላችሁ። መጨረሻውን የልዑል እንትን ማየት ነው የምፈልገው። አሸናፊ ሆኖ ማየት ነው የምፈልገው። ልዑል አሸናፊ ሆኖ ማለት ነው። ደግሞ ይሆናል። ለምን? እውነት ያለው እሱ ጋር ነው። እነዛኞቹ ዝም ብለው በደረቁ እንትን ነው እየደከሙ ያሉት፣ ከውሸት ጋር እየተጓዙ ያሉት እና እውነት ሁሌም ያሸንፋል። ለማንኛውም የእነዚህ ሁለት ጉዶች በትንሹ አሳያችኋለሁ። ቪዲዮውን ላይክ አድርጉ እስኪ። ሰሞኑን ጠፋ እያልኩኝ ነው። ለምን ቪዲዮ ቫይራል እየወጣልኝ አይደለም። ላይክም አታረጉም። አብዛኞቹ ገብታችሁ ነው የምትወጡት። ላይክ አድርጉልኝ። በተረፈ እንግዲህ አዲስ መረጃ ሲኖር በሌላ ቪዲዮ እመጣላችኋለሁ። ሀገራችን ሰላም ያደርግልን እያልን በሌላ እንገናኛለን። ሰላም ፍቅር ያምጣላችሁ። የሙስሊም እህት ወንድሞቼ መልካም በዓል፣ መልካም አረፋ ነው የአረፋ በዓል ይሁንላችሁ። እንግዲህ መልካም ሁሉ መኝላችኋለሁ። ባይ ባይ።